ሰላም ጤና ይስጥልኝ እንደምናላችሁ የተወደዳችሁ አድማጭ ተመልካቾቻችን ይህ የአዋሽ 90.7 ኤፍኤም የዩቲዩብ ቻናል የመረጃ ሰዓታችን ነው። በዚህ የመረጃ ሰዓታችን ላይ ከሀገር ውስጥ እንዲሁም ከውጭ ምንጮች ያገኘናቸውን ወቅታዊና አዳዲስ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። መረጃዎቹን ወደ እናንተ ያደረስኩ ሀያት ከማል አብራችሁ ቆያለሁ። አብራችሁን ቆዩ። የአሜሪካና የኢትዮጵያ የቀደመ ስትራቴጂክ ግንኙነት ወደ ነበረበት ለመመለስ የሚያስችል ስምምነት ላይ መደረሱን የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ዕለት በሰጡት ሳምንታዊ መግለጫ ወደ ኢትዮጵያ ከመጣው የአሜሪካ ከፍተኛ የውጭ ጉዳይ ባለስልጣን ልዑክ ጋር ፍሬያማ ምክክር መደረጉን ተናግረዋል። በኢትዮጵያና በአሜሪካ መካከል የነበረው የመጠራጠር ግንኙነት በተደረገ የሁለትዮሽ ምክክር ወደ ጠራ አቋም ላይ መድረሱን አምባሳደር ዲና ጠቅሰዋል። አሜሪካ ኢትዮጵያም የምታደርገውን ሁሉን አቀፍ ብሔራዊ ምክክርና ጨምሮ በጦርነቱ ምክንያት የተጎዱ አካባቢዎችን መልሶ ለማቋቋም የሚደረገውን ጥረት ለማገዝ ዝግጁ መሆኗን ማስታወቋን ተገልጿል። በገንዘብ ሚኒስትሩ አህመድ ሽዴ የተመራ ልዑክ ሳውዲ አረቢያ መግባቱ ተገልጿል። ልዑኩ በሁለት ሀገራት የጋራ ጉዳዮች ላይ በዜጎች አያያዝ እንዲሁም በእስር ቤት ያሉ ዜጎችን በተመለከተ ይመክራልም ተብሏል። የልዑክ ቡድኑ በሀገር ቤት ስለነበረው ጦርነትና ወቅታዊ ሁኔታዎችን በተመለከተ ለሳውዲ አረቢያን መሪዎች ገለጻ ያደርጋል ተብሎ ይጠበቃል። በዘንድሮ የአፍሪካ ህብረት የመሪዎች ጉባኤ የኮቪድ-19 ፕሮቶኮል በአግባቡ በመተግበር ለመከላከል አስፈላጊውን ዝግጅት መደረጉን የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። በጉባኤው የተሳታፊዎች ጤንነት ለመጠበቅ በየዕለቱ የኮቪድ-19 ፈጣን ምርመራ ይደረጋልም ተብሏል። በኮቪድ-19 ወረርሽኝ ምክንያት በአፍሪካ ህብረት የመሪዎች ጉባኤ ላለፉት ዓመታት የፊት ለፊት ስብሰባዎች ሳይካሄድ እንደቆየ ይታወቃል። የጉባኤው ተሳታፊዎች ሁሉ የምርመራ ውጤትና ክትባት ሰርተፊኬት ይዘው መምጣት ግድ መሆኑንም ዶክተር ሊያ ገልጸዋል። እንግዶች ኤርፖርት ሲገቡና በሚያርፉባቸው ሆቴሎች እንዲሁም ስብሰባው በሚካሄድባቸው ቀናቶች ሁሉ አስፈላጊውን የኮቪድ መከላከል ጥንቃቄ እንዲያደርጉ የሚደረግ መሆኑንም ተናግረዋል። እንግዶችን ተቀብለው የሚያስተናግዱ ሆቴሎች የኮቪድ ፕሮቶኮል በመጠበቅ ማስተናገድ እንዲችሉ ከቱሪዝም ሚኒስቴር ከአዲስ አበባ ከተማ አስተዳደርና ከሌሎች አካላት ጋር በመወያየት መመሪያ ወጥቷል፣ እንዲተገበርም ይደረጋል ብሏል። በከተማዋ እንቅስቃሴ ላይ ማህበረሰቡ በትራንስፖርትና በሌሎች የህዝብ መገልገያ ስፍራዎች ላይ አስፈላጊውን የመከላከል ጥንቃቄ ማድረግ እንዳለበትም አሳስበዋል። በጉባኤው የተሳታፊዎች ጤንነት ለመጠበቅ ከአፍሪካ በሽታ መቆጣጠር ማዕከል ጋር በመተባበር በየዕለቱ የፈጣን የኮቪድ-19 ምርመራ ይደረጋልም ተብሏል። የሩሲያና የቻይና የባህር ኃይሎች በአረብ ባህር ግዙፍ የተባለ የባህር ላይ የጦር ልምምድ ማድረጋቸው ታውቋል። የዓለም አቀፍ ትንታኔ ዘገባችን መርጦ አሰናድቶታል፣ እንደሚከተለው ይቀርባል። በዩክሬን የጦርነት አደጋ እያንዣበበ ባለበት በዚህ ወቅት የአሜሪካ ባህር ኃይል በደቡብ ቻይና ባህር ግዙፍ የተባለ የጦር ልምምድ መጀመሩ ሲነገር፣ የሩሲያና የቻይና የባህር ኃይሎች ደግሞ በአረብ ባህር የጋራ የባህር ላይ የጦር ልምምድ መጀመራቸው ታውቋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ለወትሮም ቢሆን እንደሚነገረው አሜሪካ በየቦታው ነገር እየተነኮሰችና እየተናከሰች ዱካዋን ማጥፋቱን ታውቅበታለች በሚል ትብጠለጠላለች። ዛሬም ያደረገችው ያንኑ ነው። በባልካን ቀጠና ከዩክሬን ጋር አብራ በሩሲያ ላይ ምዕራባውያን አጋር ወዳጅ ስትል አስተባብራ ውረድ እንውረድ ስትል፣ ሩሲያም ለዚህ የአሜሪካ መራሹ የምዕራባውያኑ ጥምረት ለአጻፋ ምላሽ ስትሰናዳ አሜሪካ ዞራ በደቡብ ቻይና ባህር ሌላ እሳት የማንደዷ ነገር ተሰምቷል። አሜሪካ በደቡብ ቻይና ባህር ግዙፍ የተባለለት የባህር ላይ የጦር ልምምድ መጀመሯን ከወደዚያው የሚወጡ ዘገባዎች ያመላክታሉ። በአሜሪካ የባህር ኃይል የደቡብ ቻይና ባህር የጦር ልምምድ ዙሪያ ትንታኔያቸውን የሚያቀርቡት አካላትም ጉዳዩ ግልጥ ነው፣ አሜሪካ ከሩሲያም ከቻይናም ጋር ወደማይቀር ጦርነት ትገባለች ነው የሚሉት። ሁለት የግዙፍ የጦር አውሮፕላን ተሸካሚዎቹ ዩኤስኤስ ካርል ቪንሰን እና ዩኤስኤስ አብርሃም ሊንከን እንዲሁም ሌሎች የጦር መሳሪያዎች የተካተቱበት የባህር ኃይል የጦር ልምምድ የተጀመረው ባለፈው እሁድ መሆኑ ታውቋል። አሜሪካ በጉዳዩ ዙሪያ በሰጠችው ማብራሪያም ቢሆን የባህር ኃይሏን ለማጠናከርና የውጊያ ብቃቷን ለማረጋገጥ መሆኑን ያስታወቀችው። የአሜሪካ የጦር መርከቦች የባህር ላይ የጦር ልምምዳቸውን የሚያደርጉት በተለይ በሃይናን ደሴት ላይ መሆኑን የተገለጠው። የሃይናን ደሴት በደቡብ ቻይና ባህር የምትገኝ ቁልፍ የባህር ኃይል ማዘዣ መሆኗም ይታወቃል። ባለፈው ሳምንት በሳውዝ ቻይና ሞርኒንግ ፖስት ላይ የወጣው ጽሑፍ እንደሚያሳየው የአሜሪካዎቹ የጦር አውሮፕላን ተሸካሚ የጦር መርከቦች ባለፈው የአውሮፓውያኑ የ2021 ዘመን ብቻ በደቡብ ቻይና ባህር 10 ጊዜ መግባታቸውን አሳይቷል። የአሜሪካ የጦር መርከቦች በሁለት
በ2020 አውሮፓውያኑ 6 ጊዜ በ2019 ደግሞ 5 ጊዜ በደቡብ ቻይና ባህር ዘልቀው መግባታቸው ይታወሳል። የአሜሪካ የጦር መርከቦች በተለይም ዩኤስኤስ ካርል ቪንሰን ከዚህ ቀደምም በአወዛጋቢው የደቡብ ቻይና ባህር በምትገኘው የስፕራትሊ ደሴት የ5 ቀናት የባህር ላይ የጦር ልምምድ ማድረጉ አይዘነጋም። ባለፈው ሳምንት የአሜሪካዎቹ ዩኤስኤስ ካርል ቪንሰን እና የኤሴክስ አምፊቢየስ የጦር መርከቦች ከአብርሃም ሊንከኗ የጦር መርከብ ጋር መቀዳጀታቸውና በፊሊፒንስ ባህር የጦር ልምምድ ማድረጋቸው ይታወቃል። ያ ስፍራ ደግሞ ከታይዋን ደሴት በስተ ምስራቅ አቅራቢያ የሚገኝ ስፍራ ነው። የአሜሪካ የጦር መርከቦች በፊሊፒንስ አዋሳኝ የውሃ ክልል ላይ ባደረጉት የጦር ልምምድ በሁለት የጃፓን የጦር መርከቦች አጀብ ማግኘታቸው ይነገራል። ሁለቱ የጃፓን የጦር መርከቦች ጄኤስ ሃዩጋና ጄኤስ ሚዮኮ የሚባሉት ናቸው። ያ የአሜሪካ በደቡብ ቻይና ባህር የባህር ላይ የጦር ልምምድ ማድረግ ታዲያ አሜሪካ ከቻይና ጋር ወደ ጦርነት ብትገባ በቻይና ቁጥጥር ስር ላሉት ደሴቶችና ለቻይና ዋናው ምድርም ሳይቀር ሙሉ በሙሉ ለጥቃት የተጋለጠ መሆኑን አመላካች ነው ተብሎለታል። የአሜሪካ የመገናኛ ብዙሃን ባሰራጩት ዘገባ የሚያናፍሱት ጭብጥ ቢኖር የአሜሪካን የባህር ላይ የጦር ልምምድ ሳይሆን የቻይናን ምላሽ የተመለከተ መሆኑ ይገለጣል። ቤጂንግ ታይፔን ለመውረር አቆብቆባ እየጠበቀች መሆኑ በስፋት ይነገራል። አሜሪካ ደግሞ ታይዋን እንድትነካ ለመፈለጓን በተደጋጋሚ ከመግለጥም ባሻገር የግዙፍ ቢሊዮኖች ዶላር የጦር መሳሪያ ሽያጭና የስልጠና ድጋፍ ለታይዋን እያደረገች መሆኑም ይታወቃል። የታይዋን ባለስልጣናት በምሬት እንደሚገልጡት ባለፈው እሁድ 39 የቻይና የጦር አውሮፕላኖች በታይዋን የአየር ክልል ጥሰው መግባታቸውን፣ በማግስቱ ሰኞም 13 የቻይና የጦር አውሮፕላኖች በተመሳሳይ ወደ ታይዋን የአየር ክልል መግባታቸውን ይናገራሉ። የአሜሪካ የጦር መርከቦች በደቡብ ቻይና ባህር ላይ የጦር ልምምድ ሲያደርጉ በውሃ አካላት ላይ በነጻነት የመዘዋወር መብት መሆኑን የታይዋንና የአሜሪካ ሹማምንት ይስማሙበታል። ይሁንና ግን የቻይና የጦር አውሮፕላኖች በዚያ የደቡብ ቻይና ባህር ላይ የሚበሩ ከሆነ ታይዋንን የመውረር ዝግጅትና ዛቻ ተደርጎ በምዕራባውያኑ የመገናኛ ብዙሃን በስፋት ይናፈሳል። ያ የታይዋን የአየር ክልል ተብሎ የሚጠራው ስፍራ በዓለም አቀፍ ሕግ ግልጥ የሆነ ቋሚ ማቀፊያ የለውም ነው የሚባለው። ዋሽንግተን በወቅታዊነት በሩሲያና በዩክሬን በያዘችው አቋም ተመሳሳይ በቻይናና በታይዋን ጉዳይም አንድ የሆነ አቋምን ትገልጣለች። የሩሲያ ጦር በገዛ የሩሲያ ድንበር ክልል የመስፈሩ ነገር በዩክሬን ላይ ወረራ ለመፈጸም የታቀደ ስልት ሆኖ ይመነዘራል። ያ ጉዳይ ታዲያ ዋሽንግተን የሞስኮን ወኔ ያሸማቃ በምስራቅ አውሮፓ የበላይነቱን ለመጠቅለል የተሰላ ቀመር መሆኑም ይነገርለታል። አሜሪካ ከባለፈው እሁድ ጀምሮ በደቡብ ቻይና ባህር የጀመረችው የባህር ላይ የጦር ልምምድ በዩኤስኤስ ካርል ቪንሰን የባህር እዝ ዋና አዛዥ ሪር አድሚራል ዳን ማርቲን ማብራሪያ በቻይና ኃይሎች ላይ ስር ነቀል ለውጥ ለማምጣት መሆኑን ገልጠዋል። ባለፈው ሳምንት አውስትራሊያ ሲድኒ ውስጥ መግለጫ የሰጡት የብሪታንያዋ የውጭ ጉዳይ ሚኒስትር ሊዝ ትሩስ ቻይና በዩክሬን የተፈጠረውን ወቅታዊ ችግር ተተግና ታይዋንን ለመውረር ተዘጋጅታለች ሲሉ አስጠንቅቀዋል። ሩሲያ በዚህ ወቅት ከምንጊዜውም በላይ ከቻይና ጋር በቅርበት እየሰራች መሆኑ ይነገራል። የብሪታንያዋ የውጭ ጉዳይ ሚኒስትር ሊዝ ትሩስ በሰጡት ተጨማሪ ማብራሪያ ወራሪዎች ሀገራትን ለመውረር ስላች ጊዜን ይጠብቃሉ ነው ያሉት። ፋይናንሻል ታይምስ ባለፈው ሳምንት ባወጣው ጽሑፉ ሩሲያና ቻይና አዲስ የዓለም ስርዓት ሊዘረጉ ነው ሲል ማሰራጨቱም ይታወቃል። አሁን አሜሪካ አይኗን ያፈጠጠችባት ሩሲያ ለጦርነት ስጋት ሲነገርባት በደቡብ ቻይና ባህር ዞራ አሜሪካ የጀመረችው የባህር ላይ የጦር ልምምድ የሚያሳየው ጦርነቱ በየትኛውም ጊዜና ቦታ ሊፈነዳ እንደሚችል ነው። ያ የሚሆን ከሆነ ደግሞ ድፍን ዓለም በአፋጣኝ ወደ አጥፊ ጦርነት ውስጥ ትገባለች። ለዚያውም ጦርነቱ የኒውክሌር ጦርነት ነው የሚሆነው በሚል ስጋት ጋርጧል። ይህ በእንዲህ እንዳለ ሩሲያና ቻይና በአረብ ባህር የጋራ የጦር ልምምድ መጀመራቸው ታውቋል። ሩሲያ ከቻይና ጋር ከምታደርገው የባህር ላይ የጦር ልምምድ ውጭም በእስያ ካሉና ህንድን ከመሳሰሉትና ከኢራንም ጋር የባህር ላይ የጦር ልምምድ ማድረጓ ይነገራል። በተያዘው የ2022 የአውሮፓውያኑ አቆጣጠር በአረብ ባህር የጦር ልምምድ የሚያደርጉት ሩሲያና ቻይና ከትናንት በስቲያ ማክሰኞ ዕለት ልምምዳቸውን መጀመራቸው ታውቋል። ከሩሲያ የመከላከያ ሚኒስቴር በወጣ መግለጫ እንደተመለከተው በባህር ላይ የጦር ልምምዱ የሩሲያ የፓሲፊክ እዝና የሚሳይል ተኳሾቹ የክሩይዘር ቫርያግ እንዲሁም በርካታ የጦር ጀልባዎች ይሳተፉበታል ነው የተባለው። የቻይና የባህር ኃይል ደግሞ በሚሳይል አውድሞቹ የኡርሙቺና ታይሁ በተሰኙት የጦር መርከቦቹ መወከሉም ነው የተነገረው። እንደዚህ የሀያላኑ ፍጥጫ ከወዲያና ከወዲህ እሳቱ ሲራገብ ሸምጋይ ገላጋይ ብቅ የሚል የለም። የሰው ልጅ የሚኖርባትን ምድር ለማጥፋት አውቆትም ይሁን ሳያውቀው በሚያደርገው ጥድፊያ ራሱም የዚያ ጥፋት ሰለባ ስለመሆኑ ቆም ብሎ ያለማስተዋሉ ያጠያይቃል። ትንታኔ ዘገባውን ስናዘጋጅ በዋቢነት ፋይናንሻል ታይምስን፣ አልጀዚራን፣ ሪውተርስን፣ ሲኤንኤንን፣ አዣንስ ፍራንስ ፕሬስና ቴሌሱርን ተጠቅመናል።
የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዝናቸው መረጃዎች የተከታተላችኋቸውን ይመስሉ ነበር። እነዚህን መሰል አዳዲስና ወቅታዊ መረጃዎች ሰዓታቸውን ጠብቀው ወደ እናንተ እንዲደርሱ የአዋሽ 90.7 ኤፍኤም የዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር ያድርጉ። አዋሽ 90.7 ኤፍኤም ከሀገር በሀገር ለሀገር። መልካም ቀን።